በቅርቡ በአፍሪካ ህብረት ይሁንታ ያገኘውን በሴቶችና ልጃገረዶች ላይ የሚደርሱ ጥቃቶችን ለመከላከልና ለመቆጣጠር የወጣውን ኮንቬንሽን ኢትዮጵያ ተቀብላ በቀዳሚነት እንድታጸድቀው በሴቶች ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶች ጠይቀዋል። ተቋማቱ እንዲህ ያለው አህጉራዊ የህግ ማዕቀፍ ለጸረ ጾታዊ ጥቃት ትግሉ ከፍተኛ ሚና ይኖረዋልም ነው ያሉት። ኤርሚያስ በጋሻው ዝርዝራለሁ። በአፍሪካ ቀንድ ሴቶች ላይ ትኩረቱን አድርጎ የሚሰራው ስትራቴጂክ ኢኒሺዬቲቭ ፎር ውመን የተሰኘ መንግስት ያልሆነ ድርጅት የዘንድሮውን የዓለም አቀፉን የሴቶች ቀን ለማክበር ከዚህ ቀደም ከነበረው የተለየ መንገድ ተከትሏል። የሴቶች ቀን ሁሉ ቀን ነው women's days every day because ባንድ ቀን የሚከበር ወይንም ምናምን ይሆን አጥር የሚደረግለት አይደለም እና ሁሌም የምንታገለው ለጀስቲስ ስለሆነ የኛ የሁሌ ዴይ ስራችን ነው አይደለ ሶ እዚህ ያገናኘን ዛሬ ዋናው እሱ ነው። ብዙ ጊዜ ሴቶች ወይንም ሙቭመንት ውስጥ ያለን ሴቶች ብዙ አይነት ኤፈርት አድርገናል አይደለ ግን ሁሌ ምን አረጋችሁ ይሄው ሴት የተደፈረች ምንድነው እየተባለ አንደርማይን ይደረጋል ይናቃል ምን ሰራው ስራ ቦታ አይሰጠውም። ሶ ምን የሚል ሐሳብ አመጣን ሁሌ ማርኬትን ስናወራ ላይክ ችግሮቹ እንዳሉ ሆነው ዊኖቻችንን እኛ በመናረገው ስትራግል ግን ምን አይነት ለውጥ መጣ የሚለውን ዛሬ ለመነጋገር ነው የመጣ ነው። በዚህ መልኩ የተጀመረው መድረክ ባለፉት ዓመታት በእኩል ተጠቃሚነትና በጸረ ጾታዊ ጥቃት ትግል የመጡ ስኬቶች የተወሱበት ሆኖ ነው የቀጠለው። በአዲስ አበባም በክልሎችም በስርዓተ ጾታ በሴቶች ተሳትፎና ተጠቃሚነት ላይ እየሰሩ የሚገኙ ድርጅቶች የሰሯቸውን ስራዎች አቅርበውም ነበር። ከአመለካከት እስከ ተግባር የገጠሟቸውን ፈተናዎችም እንዲሁ ትግል ተደርጎባቸው በአገር ደረጃ መሻሻል ታይቶባቸዋል ከተባሉ ጉዳዮች ውስጥ የህግ ማዕቀፎች ይጠቀሳሉ። የተሻሻለው የቤተሰብ ህግ ከነዚህ አንደኛው ነው። በርካታ ሴቶችን ሊጎዱ የሚችሉ ወይም ደግሞ በደንብ ያልታዩ ህጎች በሀገራችን ተሻሽለዋል በዚህ 10 ዓመት ውስጥ። የመጀመሪያውና ዋናው ማንሳት የምንችለው የቤተሰብ ህግ ነው። በፊት የነበረው የቤተሰብ ህግ አሁን የተሻሻለው የቤተሰብ ህግ ተለይቶ የትኞቹ አንቀጾች ናቸው ሴቶችን ሊጎዱ የሚችሉ ወይም የሴቶችን መብት ሙሉ በሙሉ ሊያስከብሩ ያልቻሉት የሚለው ሲታይ ቤተሰብ ህግ ውስጥ እንግዲህ አንደኛ የመኖሪያ ቦታን በጋራ የመምረጥ ሴቷም ራሱ መብት እንዳላት በአንድ ቤት ውስጥ እሱን በደንብ የሚጠቅስ የቤተሰብ ህግ አለ። ሌላው እድሜ ነው። ሴቶች ይሄ ቤተሰብ ህግ ከመሻሻሉ በፊት የጋብቻ እድሜ ከ15 ዓመት ነው። አሁን ግን ከ15 ዓመት ወደ 18 ዓመት ከፍ ማለት አለበት። አንዱ ሴቶች የሚጎዱበት መንገድ ምንድነው ያለ እድሜ ጋብቻ ስለሆነ ይሄ በጣም ትኩረት ተሰጥቶት የጋብቻ እድሜ እንዲሻሻል ተደርጓል። ከዚህ በተጨማሪ ከ30 ዓመት በላይ የቆየ የሴቶች ፖሊሲ በማሻሻያ ሂደት ላይ መሆኑና በወንጀል ህጉ እንደ ባህል ይወሰዱ የነበሩ ድርጊቶች በወንጀል እንዲካተቱ መደረጉ ከተመዘገቡ እመርታዎች ውስጥ ሌሎች ሊጠቀሱ የሚችሉ ናቸው። በመንግስት አመራርነት ቦታ ላይ በተለይም በፌደራል ካቢኔ ውስጥ ግማሹ ሴቶች ሆነው የነበረበት ጊዜም ነበር። ለመጀመሪያ ጊዜ ሴት ርዕሰ ብሔር የታየውም በዚህ ባለንበት ዘመን ነበር። የሴቶች የፖለቲካ ተሳትፎ አድጓል በዚህ 10 ዓመት ምንም ጥያቄ የለውም። ለምሳሌ ከፓርላማ ብንጀምር ያው ትልቁ የመንግስት አካል በሀገሪቱ ፓርላማ ስለሆነ የፓርላማ አሁን 6ኛ ተርም ላይ ነው ያለነው። በየ5 ዓመቱ ነው ምርጫ የሚካሄደው። መጀመሪያ በ1987 ጀምሮ ያለው 2% ነው መነሻው የሴቶች ቁጥር 2% ነው ፓርላማ ውስጥ። አሁን ግን 41.9% ደርሷል። ኦልሞስት 42% ማለት ነው ፓርላማ ውስጥ ያሉ የሴቶች ቁጥር። ይሄ in terms of the leadership space ኢትዮጵያ እኮ የመጀመሪያ የሴት ፕሬዚደንት ከተደረገባቸው አገሮች ኢንተርናሽናሊ አንዷ ናት። that's a huge milestone። በእኛ ዘመን ይሄ መኖሩን በጣም ነው ደስ የሚለኝ ኤክሳይት የሚያደርገኝ ነው ሳለወርቅ ዘውዴ መኖሯ። ግን አሁን ደግሞ ተመልሰን ሜቢ እሱን አክኖሌጅ ስላላረግነው ነው በደም ኢንቨስት ደግሞ ወደ መመለስም እየገባን ነው። ሶ እዛ ላይ ማሰብ ይኖርብናል እንደ ኮሌክቲቭ እንደተባለውም ሴቶች በቂም ስላልሆኑ ሳይሆን እንዲበቁ የሚያበረታታ ኢንቫይሮንመንት ስለሌለ ነው አይደለ ሶ እዛ ላይም በደም ኢንቨስት ማድረግ አለብን። በአህጉር ደረጃም በተለይ ከህግ ማዕቀፍ አንጻር የተመዘገቡ መሻሻሎች አሉ። በቅርቡ በአዲስ አበባ በተካሄደው 38ኛው የአፍሪካ ህብረት ጉባኤ የህብረቱ አባል ሀገራት የጸረ ጾታዊ ጥቃት ኮንቬንሽንን አጽድቀዋል። የዚህ መድረክ አዘጋጆችና ተሳታፊዎች ይህ አህጉራዊ የህግ ማዕቀፍ ቀላል ግምት የሚሰጠው አይደለም ብለው ያምናሉ። ሄድ ኦፍ ስቴቶች ያላቸውን ሪስፖንሲቢሊቲ በደንብ እንዲያውቁ የሚያደርግና እንዲሁም ደግሞ የማፑቶ ፕሮቶኮል በደንብ ኢምፕሊመንት እንዲደረግ የሚያደርግ ስለሆነ አይ ቲንክ ፕሮግሬሲቭ ስቴፕ ነው ብዬ አምናለሁ። ኦን ቶፕ ኦፍ ዛት ደግሞ ቤዝ ሲኖረን ጥሩ ነው አይደለ ሁሉ ጊዜም ከህግ ምን ጀምረው
ሪፈረንስ ፖይንት እንዲኖረን ነው ስለዚህ ነገ አካውንታብል ለማድረግ አካውንታብል መሆን ያለበትን አካል በዛ ህግ መሰረት በዛ ማይልስቶን መሰረት አካውንታብል ለማድረግም ስለሚያግዝ ጥሩ ስቴፕ ነው ብዬ ነው ማስበው ኢትዮጵያ እንግዲህ የፓን አፍሪካን ሙቭመንት ውስጥም የመጀመሪያው ቀዳሚ ነን የአፍሪካ ህብረት መቀመጫም ነንና የተለያዩ አይነት ደግሞ በጣም ፕሮግሬሲቭ የሆኑ የሴቶች መብቶች የሚደግፉ ህጎችን ባለቤት ነን ስለዚህ ኢትዮጵያ አዳፕት አርጋ ራቲፋይ አርጋ ይሄንን ህግ ደግሞ በአገራዊ ማዕቀቦች ውስጥ የመጀመሪያው ታረጋለች የሚል ጥበቃም አለኝ ጉጉትም አለኝ ተስፋም አለኝና ኢትዮጵያ አንደኛው እንድትሆን ሌሎች ሀገር ለሌላ አፍሪካ ሀገራትም ምሳሌ እንድትሆንና ቀዳሚ ሆና የአፍሪካ ሴቶች ላይ ያለውን የኩልነት የመብት ጥያቄ መሪም እንድትሆን የኢትዮጵያ መንግስትም የኢትዮጵያ ማህበረሰብም ሲቪል ሶሳይቲንም በዚሁ አጋጣሚ መጋበዝ ፈልጋለሁ እንግዲህ ከመድረኩ መንፈስ በመነሳት የተደረጉ ትግሎች ያመጧቸውን በጎ ውጤቶች አነሳን እንጂ ዛሬም ከቤተሰብ ከትዳር አጋር ጀምሮ በአመለካከትም በተግባርም ብዙ ችግሮች አሉ የሴቶች ህይወት ገና ብዙ ትግል የሚጠይቅ ነው